የውቤው ልሳን ወጎች ከተሰኘው መጽሐፍ ላይ የእንቅልፍ መንፈስ የሚለውን እንደሚከተለው አዘጋጅተነዋል። በሀገራችን ጥንታዊ መጽሐፍ ውስጥም በግሪኮቹ ሚቲዮሎጂ ውስጥም አለ። የኛው መጽሐፍ ኩፋሌ ምድር ፍጥረቱን አምላክ የሚያስተዳድረው በተለያዩ መናፍስት መሆኑን ይገልጻል። የዝናብ መንፈስ፣ የብርሃን መንፈስ፣ የፀሐይ መንፈስ፣ የፍቅር መንፈስ፣ የእንቅልፍ መንፈስ ወዘተ እያለ ያከታትላል። በግሪክ ሚቲዮሎጂ ደግሞ የሁሉም ነገር አምላክ አለ። የፀሐይ አምላክ፣ የብርሃን አምላክ፣ ሌላም። ዝም ብዬ ሳስበው ምንድነው ዝም ብዬ ሳስበው ማለት ድሮስ ተጮህ ይታሰባል እንዴ አትበሉኝና የተስፋ መቁረጥ ክፉ መንፈስ አሁን እየዞረብን ይመስለኛል። ብሩህ የሆነውን የነገ ወዲያን ከአሸንዳው ጫፍ የሚታየውን ብርሃን ከውጣው ረዱ ባሻገር ያለውን ውጋገን እንዳናይ የሚያደርግ ጨለማውን እንድንቆጥር የሚያደርግ ክፉ መንፈስ አሁን አንድ የሆነውን ሰምታችኋል። ሰውየው አንዲት ጅግራ ማሳደድ ይዞ ነው። በቀስት ወቅቶ ቢጥላት ሊበላት ቁርስ ምሳራት ሊያደርጋት ያሳድድ ያሯሩጣት ያዘ። በመሃል ታዲያ ጅግራዋን ማደን ይተዋል። ተስፋ ቆርጦ ማደኑን ሲተው ግን እንዲሁ ዝም ብሎ አልተወም። ወትሮሜ የረባ ስጋ የለሽም አለ ይባላል ለምክንያት። በዚህ ውስብስብ ትግል ውስጥ ወደን ሳይሆን መውጣት መውረድ አለ። ሕይወት እንዲሆናት ይሳካል፣ ከነገ ዛሬ የብርሃን ጸዳል ይወርዳል በሚል ተስፋ ነው የሚኖረው። የጥንቱ ደራሲ ቢትወደድ መኮንን እንዳልካቸው መሰሉኝ ሞትን ሳይቀር እንኖራለን በሚል ተስፋ ባናሸንፈው ኑሮ ከቶም ሕይወት ባልኖረ ያሉት። አሻግረው የሚያዩትን የቃል ኪዳን ብርሃን ካላዩ የአንድ ቀን ይሆናል ተስፋ ከሌለ ምክንያት እየፈለጉ በተስፋ መቁረጥ ማክሳት ይመጣል። ወትሮም የረባ ስጋ የለሽም ነው ያለው ያሰው። እኔ ብዙ ጊዜ በዚህ ትግል ውስጥ ተስፋ ቆርጠው ፖለቲካውን መተው ነው የሚሉ ሰዎችን ስመለከት ወይም ሰበብ አስባብ ሰብስበው ከገዢው ጠጋ ብለው ሳይ ቀድሞውንም ከትግሉ ቀጠና በምን ምክንያት እንደወጡ ማወቅ እመኛለሁ። 1-2 ዓመት ከዚህ ቡድን ጋር ሆኜ አለሁ ብል በሶስተኛው ዓመት በለስ ከቀናኝ እንደው አንዲት የስልጣን ቦታ ላጣም ብለው ይወጡ ይኖራሉ። እንዲህ ብዬ ማሰብ አልፈልግም እንጂ እንደማንም የስደት ኑሮ ማጣፊያው እንደሚያጠር አውቃለሁ። እንደኔ የሆነ እንደሆነ እንዲህ ብለው የሚበሉት ዳቦ የሚጠጡት ጠላ ባፍንጫ ይውጣ። በነገራችን ላይ እያወራኋቸው ያለሁት አሜሪካ የሚካሄደውን ነው። አለሁ ብለው የበሉት እንጀራ ሆድ ይሞላል እንጂ መቼ ይሆናል ጤና ብሏል ያገሬ ሰው በደህናው ጊዜ። ተስፋ ቆረጥን ብለው ድምጻቸውን አጥፍተው የሚቀመጡትን እመርጣለሁ ከእንደነዚህ አይነት ሰዎች። ከነዚያ እነርሱን ላለሙት የስልጣን ፍርፋሪ ወይም ጥቅም የህዝብን ጉዳይ መስዋዕት አድርገው ለመጎናበስ ከሚሽቀዳደሙት ይሻሉኛል። ዘወትር ብዙዎቻችንን የሚያነጋግረው ይሄው ነው። ሰውየው ከገሊላ ባህር ዘሎ ሊገባ ሲል የሀገሩ ፖሊስ ይዘዋል አሉ። ምነው ወንድሜ ራስን ለመግደል ባትሞክር ቢቀርብህ ይለዋል። ኧረ እኔ ኑሮ እኮ ሬት አለኝ መረረኝ ይላል ያኛው ደግሞ። ፖሊሱን መለስ አድርጎ ስማ ወንድሜ አንተ ባህር ውስጥ ብትገባና ብትሰምጥ እኔም ተከትዬ ገብቼ ለማዳን አንተ መሞከሬ የሥራዬ አንዱ ግዴታ ነው። ችግሩ መዋኘት አልችልም። ደግሞ ይኸውልህ ሚስትና ልጆች አሉ። አንተ ሞተህ እኔንም ከምትገድልና ቤተሰቤን ለክፉ ከምታጋልጥ ብቻህን ከቤትህ በገመድ ብትታነቅ ምን አለበት አለው ይባላል። ወደሚሰምጠው የራሳቸው ያስተሳሰብ መርከብ የሚገቡትን ሰዎች ማሰባቸው እንዲያ ነው። ማንም ቢሆን ከሚሰምጠው ታይታኒክ መርከብ ጋር አብረው ለመግባት ፈቃዳቸው የሆኑ የግል መብታቸው እንደሆነ ይቀበላል። ህዝቡን ወክለው ድርጅት መስለውና ስም ሰጥተው የሚንቀሳቀሱት ናቸው ችግሮቹ። ሀገር ውስጥም እየገቡ ህዝቡን ገና ለገና ውጭ ኑረናል እያሉ ለማታለል የሚሞክሩትንም ሙከራ አልወደውም። ለትግልም ቢሆን እድሉና ድጋፉ እንደ ውሃ ሲፈስ መታገል ያልሆነላቸው በኋላ ገና ለገና ሀገር ለቀቅም ብለው ዝም ብሎ ማውራት በሚቻልበት ሀገር ላይ ሲጮሁ ሳይም እናደዳሉ። እውነት እንነጋገር አይደል ወገኖች? ባለቤት የሌለው ትግል መስሏል እዚህ ነጮቹ ሀገር ተቃዋሚዎቹ። የነጻነት ትግል እንደመሆኑ በገንዘብ የሚገዛውን ደካማ ገዢው እየመረጠ አይነት በአይነት እየለቀቀብን ሲያተራምስም እየታዘብን ነው።
እርስ በርሳቸው ያላቸው ምቀኝነትና እርስ በርሳቸው ያላቸው መናናቅ ደግሞ ሲበዛ የዛኑ ያህል ተጠያቂነትና ጠያቂ የሌለበት ትግል ሆኖ ደስ ሲላቸው ለአንድ ለ3 ወር እንደ ኮንትራት ስራ እኮ ነው ትግል ውስጥ አለሁ የሚሉት። እነሱ ምን አገባቸው የሚሞት ሌላ ባልታሰበ ጊዜና ሰዓት ወደ ወዲያኛው ጠርዝ ደግሞ ለመስፈንጠር ፍጥነታቸው ደግሞ አረፍ ብለው እንደገና ወደዚህኛው በይቅርታ እና አሻግረን ለምናየው የነጻነት ብርሃን በየአቅማችን በጋራ እንድንታገል ጋሬጣ ይፈጥርብናል። ከጥንካሬያችን ይልቅ ድክመታችንን ከብርሃኑ ይልቅ ጨለማውን እንድናይ የሚገፉን ያንንም በማግነን ኤዲያ እጭ ብለን እጅ እንድንሰጥ የሚያደርጉን ይኖራሉ። አንተ ቆይ ምን ቸገረ ፖለቲካውን ትተብትገባ አታይም እንዴ እንቱኔን እሱ ይኸው አርፎ ሀገሩ ገብቶ መሬት ተሰጥቶት የተወረሰበት ሱቅ ተመልሶለት ሀብት በሀብት ሆኗል፣ ቤተሰቦቹን ለውጧል። አንተ እዚህ ኝኝኝኝኝኝ አትበል የተባለ ሰው አውቃለሁ። ቆይ እዚህ ጋር ግን ነገሩን ተወትና አድርገውና ወደ ሆነ ትዝ ወዳለ ነገር ላሻግራችሁ። አንድ ከቴክሳስ እስራኤል የሄደ ገበሬ ነው ለጉብኝት። ውሃ ይጠማውና ከአንዱ ቤት ጠጋ ብሎ ውሃ ይጠይቃል። ይሰጠዋል። ውሃ የሰጠውን ሰው ስራ ምንድነው ይለዋል። ምን እኔማ ገበሬ ነኝ፣ ከጓሮዬ 100 ሜትር የእርሻ መሬት ተሰጥቶኝ የወይራ ፍሬ አመርታለሁ ይለዋል። የቴክሳሱ ገበሬ ተገርሞ እኔም እኮ ገበሬ ነኝ፣ ግን ያለኝ እርሻ ከጫፉ ተነስቼ ዳርቻው ዘንድ ለመድረስ ጧት መንዳት የጀመርኩ ምሳ ሰዓት ላይ ነው የምደርሰው ይለዋል። የእስራኤሉ ገበሬ መለስ አድርጎ ይገርማል፣ እንደዚህ አይነት መኪና እኔም አንድ ጊዜ ነበረኝ አለው ይባላል። ወደ ቀደመው ነገር ልመለስና ይህን ሁሉ ስል ሰው ሆኖ ተስፋ መቁረጥ የለም ለማለት አይደለም። ያጋጥማል። ተስፋ ሙሉ ለሙሉ ሙጥጥ ብሎ ጠፍቶ ከቀረ ሰው ለመሆን ያለው እድልም አብሮ ይጨልም ይመስለኛል። ተስፋ የሚያስቆርጡ ሁኔታዎች ውስጥ የምንፈጥራቸው ብልሃቶች፣ ዘዴዎችና ጥንካሬዎች ናቸው ይልቁንም ሰው የሚያሰኙን። እየዘነጋነው ነው እንጂ እንደሚባለው ልንወጣው የምንቃትተው ዳገት ቁልቁል የወረድነው እንጂ አዲስ አይደለም። ክፉ ነገር ተስፋችንን ማጣት ነው። ለባርነት ማቀርቀር ትላንት ከትላንት በስቲያ በነበረን እምነትና አቋም መጽናት ሲያቀተን ነው ሞተናል ማለት ያለብን። መውደቅ ለመነሳት መሸነፍ ለማሸነፍ መሰረት ናቸው እንጂ ዘላለም አይደሉም። ኢትዮጵያና ኢትዮጵያውያን ከሳትና ከእቶን በመውጣትም ይታወቃሉ። ጊዜው ሊያጥርም ሊረዝምም ይችላል። ተስፋ መቁረጥ ሲመስለኝ የደካሞች ነው። መጽሐፉ እንደሚለውም ተስፋቸውን የሚጥሉ ሲኦል የሚገቡ ብቻ ናቸው። ዓለም ነገ የምትጠፋ መሆኗን ባውቅ እንኳን የፖም ፍሬ ወይም የአፕል ዛፍ ዛሬ ተክላለሁ ነበር ያለው ማርቲን ሉተር ኪንግ። ደስ ይላል። ተስፋ ስጠን ብሎ መጸለይስ ቀላል ጸሎት ነው እንዴ? እንደው ግን ካነሳ ነው አይቀር ይሄ በያገሩ ዝም ብሎ እየተጮኸ እናቅላችኋለን የሚለው ሰው አልበዛም? ገና ለገና እንደው ዝም ብሎ ወንበር ከመመኘት አንዳንዴ ሁሉም በያቅሙ ቤተሰቡን ቢመራ እንዴት ደስ ይላል። እንጫወት ከተሰኘው የኤፍሬም እንዳለ ጽሑፍ እድሜ በፓውንድን መርጠናል። እነዚህ የጎዳና ተዳዳሪዎች እኮ አንዳንዴ በቃ እጢያችንን ዱብ ነው የሚያደርጉት። በነገራችን ላይ ግን የአንድ ዘወትር የማይገባኝ ነገር የትኛው እጢ ነው ዱብ የሚለው? አንዱ ጎዳና ተዳዳሪ ዛሬ ምን ይላችኋል መሰላችሁ? አቦ ብራዘርዬ በእናትህ ርቦኛል 5 ሳንቲም ክፉ አይንካህ ብራዘርዬ። በቃ ይሰጡታል ካለው ቆንጥረው። በማግስቱ ያው ልጅ ገጥሞታል። አረ ያያችሁ አትለፉን ፋዘርዬ ርቦኛል። ምን የምን ፋዘር ነው? ትናንት ብራዘር ዛሬ ፋዘር ነገር አለ። እቤት ሲደርሱ መጀመሪያ የሚያዩት ምን መሰሎት? መስተዋት። ጉድፈላ ነገርየው ይሄን ያህል ማስታወቅ ጀምሯል እንዴ? በቃ ተስፋ ይቆርጣሉ። ለዚህ ነው ለካ ቆነጃጅቶቹ ግንባራቸውን የሚቋጥርበው። ከ3 ቀን በኋላ እኮ ያው ልጅ ግራንድ ፋዘርዬ ዳቦ እንደሚሉት አይጠራጠሩ። ደግነቱ ግራንድ የምትለውን ቃል አለማወቁ። እኔ የምለው በቃ እድሜ የማንጠየቅበት ቦታ ሊጠፋ ነው። ብቻ ክትፎና ቁርጥ ቤት እድሜ መጠየቅ ይጀመርና ጉድ ይፈላል። ምን አለፋችሁ ብቻ ሴቷ ሁሉ ጦሟን ማደሯ ነው። የሆነ ሰርግ ላይ ነውት በቃ ከሆነች መልካም ጋር ወሬ ጀምረዋል እንበል። አቡሄ እንበል የሚለውን የፈጠረው እግዚአብሔር ይስጠው። አሁን ይሄ ሰርግ ነው
ትላለች እሷ ብሽቃለች። አቤት ደረት እዚህ ላይ ለሽ ቢሉ አሉ እርሶ በቃ ጎመጁ። የሐመል ማላባትን ዘፈን ለወጥ አድርጎ አዌ ደረቱን አዌ ደረቷ ማለት ነበር። ምን በእናትሽ በውሃ ጥም እኮ ጉሮሯችን ተሰነጠቀ ይላሉ እርሶ። የእሷ ደረት ደግሞ ይበልጥ እየተሰነጣጠቀ ነው። ሁሉ አይቅርብኝ ጉረኞች። ይሄን እኮ የምትለውጠው ውስጥ ልብስ የላትም። እንዴት ነው ነገሩ? ከምን ተንደርድራ ውስጥ ልብስ ውስጥ ገባች? ይቅርታ ይላሉ። የምን ጊዜ ማጥፋት ነው? አልተዋወቅንም። አዳም እባላለሁ፣ ሔዋን እባላለሁ። እና በቃ ከሰርግ አዳራሽ ውጭም ውይይቱ ይቀጥላል እና እንደሚሆን እያለ የሚሆነው ጋር ጠጋ ይባላል። በብዥታ በሞቅታ ወሬን ይጎትትና ጨዋታ ይመጣል። ጎርደንጂን የማይሰራው ነገር የለም አይደል? ይቅርታ አድርግልኝና ይላሉ በዲፕሎማትኛ። እድሜ ይሉና አንጠልጥለው ይተውታል። ሔዋንም ዘንድ ይሄው መጠጥ ስራውን ሰርቷል። 24 ትላለች ባሪፍ ፈገግታ። እግዚአብሔር እኮ ከገነት ያስወጣት አለ ነገር አይደለም ይላሉ በሆዱ። በዛ ድረትና በዛ ፈገግታ እንኳንስ የተከለከለ ፍሬ ሌላ ማአት ይበላል። አዳም እንደውም አንድ ነው የበላው። የ24ቷ ግን በቃ የሆነች አሪፍ ምናምን ሾው ነች እንዴ! የመምሪያ ጸሐፊነት እድገት ከተሰጣት እንኳን እኮ 11 ዓመት ነው። ይሄኔ 30 የደረሰችው ታናሽቷ ማለፊያታ 23 ላይ ነች። እንደው ለጨዋታው ነው ምን አገባኝ። አንተስ ባፊ ጠፉ በለፈለፉ ይሏቸዋል። እዚህ ጋር ነው ግን ነገሩ ጎርደንጂን አይደል? በቃ ቢቀንሱም በትንሹ ነው። እንግዲህ ያየሽ ወደ 40 አጋማሽ ማለፌ ነው። አፈር በበላው ክው አለች። እርሶም ክው እንዴ! ይሄ ነገር ድካሙን ሁሉ ከንቱ ሊያስቀረው ነው እንዴ? እንደው ጨዋታን ግን ጨዋታ አይደለም የሚያነሳው። ባዙሪት እድሜውን የሚነግረው ወይም የሚጠይቀው ገጥሞት አያውቅም። አገር ሰላም ብለው አደረች አራዳ እያሉ እንደ 19 ዓመት ጎረምሳ ሲኩነሰነሱ አንተ ይሎታል። ይሄ ሁሉ ሽበት ከየት መጣ? ብግን ይላሉ። ይህ ምን አገባሽ ሆካካ ሲያስጠላ ይላሉ በሆዶ። ኧረ እኔም ግራ ገብቶኛል እባክህ። ማንፍላለ ወንድሜ ዘንድሮ አለመበለጥ። የእድሜ መተሳሰብ ከመጣ ኪሳራ ነው ትርፉ። አለመክሰር ደግሞ ደግ ነው እና ሌላ ሰበብ ደግሞ አይጠፋም። ምን እባክህ የሆነ የማይረባ የፀጉር ቅባት ከአረብ ሀገር አምጥተውልኝ በቃ እንደዚህ ያደረገኝ። አይደረግም። ጉደኛ ቅባት መሆን አለበት። ያኛው ደግሞ ይፎትታል። አንዳንድ የፀጉር ዘለላ የለየ የሚያሸብት ቅባት እውነትም እኮ ግን ጉደኛ ነው። ቲያትር ቤቶች ልብ በሉልኝ። እነ ብሔራዊ ቲያትር ለሜካፕ ጥሩ ነው። አዎ አይ እባክህ ምን ከዘራችን ነው። ሁሉም አንድ ፍሬ ልጅ ሆኖ ነው የሚሸብተው። እኛ ቤት የምታውቀው ነው። በሙድ እኮ አንድ ፍሬ ልጅ ነኝ እያለ ነው። ደግሞ ሌላ አለ። እድሜ ስንት ነው ከማለት በተዘዋዋሪ ነው የሚጠይቀው። አላገባህም እንዴ? አላገባሁም እስካሁን። ይኸው እንግዲህ ነገር ሲያመጣ አዎ እስካሁን አላገባሁም። እንዴ ምንድነው የምትጠብቀው? ይሄ እኮ አነጋገሩ ከእንግዲህ ሚስት ነው የምታገባው ወይስ የምትጦርህን ማለቱ ነው። በእሱም እኮ በእጃ ዙር መናገሩ ነው። ግን እኔ ሐሳብ አለኝ። በቃ መረረኝ። ትልልቅ ቁጥር እየጠራን ከምንሳቀቅ ለምን የእድሜ አቆጣጠር እንደ ውጭ ምንዛሪ በዶላርና በፓውንድ ሲሌት እየመነዘርን አንናገርም? ለምሳሌ እድሜ ሲባል 19 ከዛ ይቀጥላሉ። በየትኛው ስሌት በዶላር ነው ወይስ በፓውንድ ይላሉ። በቃ ግን ፓውንድ ጉድ ፈላበት። በቃ በጣሊያን ሊሬ እናድርገው እንዴ። እኛ ግን አናረጅም። ቀልድ የለም።